እሱ ብቻ አይደለም። ይህም ስንት መከራ አይቷል። ስንት ነገር ተደርጓል። ከመካከላችን ይሞታል። የኢትዮጵያ ሕዝብ እናቱ ዘመዱ ወገኑ ነው እና እነዛን ነገሮች ስለሚያደርጉ ሲያዩ ይቀር እናት ናት። እናት ደግሞ የምትሰጠው ሀሳብ ደግሞ በቃ ምንም የሚወድቅ ጠብ የሚል አይደለም እና ለምትሰጧቸው ሀሳቦች በሙሉ ለምትሰጧቸው ድጋፍ ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት የምዳርቻ ሰላም ፍቅር እየተመኙላችሁ ዛሬ የመጣሁበት ቪዲዮ በጣም የሚያሳዝን ስለ ልዑል እናት ነው እና በልዑል ቤተሰቦች እንግዲህ እናቱ ይህ ሁሉ ነገር ከተሰማ በኋላ እንግዲህ ብዙ ማስፈራሪያዎች ቤቷ ድረስ እየሄዱ የምታውቂውን እውነታ ካወጣሽ እያሉ በጣም ነው ያሳዘነችኝ። እንደ ዛሬ እውነት ልቤ በቃ አላቅም። በጣም ከምላችሁ በላይ ማለት ነው የልዑል እናት ያሳዘነችኝ። እንግዲህ ይቺ ሴት ዛሬ ደግሞ ከየት እንደመጡ ራሱ አይታወቅም። ባልና ሚስት ናቸው። ከልዑል እናት ቤት እንዴት አድርገው ቤቱን እንዳገኙት በእርግጥ ያው እንትን ከዚህ በፊትም ተከታትለው አይተዋቸው ሊሆን ይችላል፣ አላቅም። ወይ ከነሱ ሰዎች አንድ ሰው የጠቆማቸው ሰዎች ይኖራል። እሱን እንግዲህ ፈጣሪ ነው የሚያውቀው። ግን ደግሞ የልዑል እናቷ ቤት ድረስ ሂደው ስለ ድሮ ታሪክሽ ለልጅሽ ብትነግሪው፣ እውነታውን ብትነግሪው ምን እንደሚከተልሽ በቃ እስከ እንትን ድረስ ማለት ነው። እንገልሻለን፣ እንደዚህ እንልሻለን፣ ልጅሽንም ከነጭራሹ ነው የምንነጥቅሽ። በጣም ብዙ ነገሮች ተባለች። ይቺ ሴትዮ ደግሞ እንግዲህ በጣም የምታሳዝነኝ አንዳንዴ ለሰው ብላችሁ በጣም ብዙ መስዋዕት ከፍላችሁ መጨረሻችሁ ደግሞ እናንተ ባላሰባችሁት እንትን አሁን የልዑል እናት እውነቱን አልተናገሩም። ግን ደግሞ እነዚህ ሰዎች የልዑል ቤተሰቦች የአባቱ ቤተሰቦች ማለት ነው እውነት ልዑል እንዲያውቅ አይፈልጉም። እናቱ አስጨንቆም ሆነ ምንም ብሎ እውነቱን ትናገራለች ብለው ቤቷን አፈላልገው አስቡት፣ አፈላልገው መጥተው እስከ ማስፈራራት። ነገ ደግሞ ምን እንደሚያደርጓት አይታወቅም። በጣም ከባድ ውስጥ ነው ያለችው እናቱ ራሱ። እናቱ ልጄ እንዳይጎዳ ብላ ትክክለኛውን እንኳን እንትን ለመናገር ፍቃደኛ አይደለችም። እየደባበቀች ነው ያለችው። ግን ደግሞ በልዑል በኩል ያሉ ጓደኞቹ እነሱ እውነትን ለማውጣት እስከ ክፍለ ሀገር ድረስ አስፈላጊውን ድረስ እያደረጉለት ያሉት እነሱ ናቸው። በዚህ ልክ ደግሞ የእሱ ቤተሰቦች ምን አይነት እንትን ቢያሳድርባቸው ነው? ምን አይነት በደል ቢበድሉ ነው እንዳትናገር እያሉ እንደዚህ አይነት ማስፈራሪያዎች የሚሰጡት? የእውነቴን እምላችሁ አሁን ጠበቅ እናንተ እንደ እኛ እንደ ተመልካች እንደ ቀላል አድርገን የምናየው ነገር እናቱ ላይ ግን መውጫ እንዳሳጧት ነው የምትናገረው። ስትወጣ እነሱ ናቸው፣ ስትገባ እነሱ ናቸው። በዙሪያዋ አልጠፉ ያሉ ሰዎች እንግዲህ እስካሁን የት እንደከረሙ የት እንደነበሩ የማይታወቁ ሰዎች አሁን ድንገት መጥተው እናቱን እያስጨናነቋት ነው ያለችው። እውነቱ እንዳታወሪ እያሉ ያለዛ አንቺን የምናደርግሽን አሳይሻለሁ፣ ልጅሽን ራሱ አታዩም እያሉ እያስፈራሯት እንደሆነ ነው እንግዲህ ለእንትና የምትናገረው። አንደኛ ነገር እናትየው የልዑል እናት በጣም ነው ያሳዘነችኝ። ከዚህ በፊትም እንደ እናት ልጄ ይጎዳል ብላ ብዙ ነገር ደብቃ አሳድጋ አሁን በስከ መጨረሻ ደግሞ ከየት እንደመጡ ባልታወቀ ሰዎች ህይወቷን ብጥብጥ ነው ያደረጓት። ቤተ ክርስቲያን እንኳን ወጥታ ለመግባት እንኳን ተሳቀቅኩ አለች። በቃ እንዴት ማለት እኔ በዚህ ልክ ሰው እንደዚህ ሲል በጣም ነው የሚያሳዝነኝ። ለልጇ እንኳን መናገር አትችልም። እንደዚህ አይነት ነገር ሲፈጠር ወይ ዘላለም ወይ አቤል ወይ ሚኪ ወይ ቴዲ እነሱን ጠርታ ነው እንትን የምትለው እንጂ ለልዑል እንደዚህ እያደረጉኝ ነው ብላ አትናገርም። ምክንያቱም እንደዚህ ካለችው ልዑል ታውቃላችሁ ምን እንደሚያደርግ እና ለሱ ስትል እናቱ ደግሞ እየተሰቃየች እንደሆነ ነው እየተናገረች ያለችው። አሁን ይሄ ነገር የተናገረችው እናቱ
ለምን እንደሆነ ታውቃላችሁ? ነገሮቹ በጣም እሷን ጫና እያበዙባት እንደሆነ ወጥታ መግባት እንዳልቻለች እየተናገረች ነው፣ የልዑል እናት ማለት ነው። በተለይ በአባቱ ቤተሰቦች አሁን እውነታው እየተደረሰባቸው ስለሆነ ይሄ ነገር ደግሞ ለእነሱ ዋጋ የሚያስከፍላቸው ስለሆነ እናቱን እንድትደበቅ በቃ ምንም አይነት እውነት እንዳታወራ በውሸት እስካሁን ድረስ እንዳሳደገችው አሁንም በውሸት እንትን እንድትለው ነው የሚፈልጉት። እውነቱ ከተናገርሽ ልዑልን ታጭዋለሽ እያሉ እያስፈራሯት ነው ያሉት። አንደኛ ነገር በዚህ ጉዳይ ላይ ዛሬ ቴዲ አቤልም ነበረ። ለእነሱ ነው ጠርታ እንትን የምትላቸው የምትነግራቸው ምን አይነት እንትን እንደያሳለፈች እንደሆነ እሱ ፈጣሪ ነው የሚያውቀው። ግን ደግሞ ከላይ ከላይ የምትናገራቸው ነገሮች ደግሞ በጣም መውጫ እንዳሳጧት ነው። በዚህ በተለይ በዚህ 3 ቀን አለች በጣም አስጨነቁኝ አለች። በቃ አንደኛ ነገር ይቅርታ ትንሽ ጉንፋን ይዞኛል። የዛሬ 3 ወር ነው 2 ወር ነው ቤት የቀየሩት በዛ በእነ ልዑል ምክንያት። አሁንም ደግሞ ቤቷን መቀየር እንዳለባት ሰዎች ኦልሬዲ ቤቱን ስለሚያውቁት እየመጡ ከሚያስፈራሩኝ እኔም በጭንቀት ከምሞት ቤት መቀየር እፈልጋለሁ እስከ ማለት ድረስ ደርሳለች ማለት ነው። ሞር አቤልም እንግዲህ እግዚአብሔር ይስጠው በተቻለው አቅም አቤል አለ፣ ብሩክ አሉ፣ ሌሎችም እንደዚሁ ከካሜራ ጀርባ እያገዟችሁ ነው ያሉት። ግን የዚህ ጉዳይ ደግሞ አቤል ተከታትሎ እስከ መጨረሻው ድረስ ልዑል ሳያቅ እነዚህ ሰዎች ማቆም እንደሚኖርባቸው የልዑል እናት ባልሆነው በሆነው እየመጡ እንዳያስቸግሯት ትልቅ እንትን ብሎባቸዋል። እዚሁ አዲስ አበባ ናቸው ያሉት የአባቱ ቤተሰቦች ማለት ነው። ግማሹ ገጠር ነው፣ ግማሹ እዚህ ነው። እንግዲህ የልዑል አባት የሚባለው እንግዲህ 2 ነው። እኔም የትኛው እንደሆነ ፈጣሪ ነው የሚያውቀው። እስካሁን ምንም የታወቀ ነገር የለም። አንዱ ተስፋዬ ነው፣ ማን ነው ስማቸው ራሱ ይምታታብኛል። የእሱ ቤተሰቦች ናቸው። ባለፈው አይታችሁ ከሆነ ልዑል አቅርቧቸው ታመው አልጋ ላይ ተኝተው ምናምን አይታችሁ ነበር። ትንሽ ትንሽ ስለ እነሱ ቤተሰብ ሲያወሩ ነበር። እና ነገሩ ግን እኛ እንደምናስበው ሳይሆን ውስጥ ለውስጥ ግን የሚሰሩት ስራ በጣም ከባድ ነው። አንደኛ ነገር በተለይ እነዚህ የልዑል አክስት ናት ምንድን ነው የሚባሉ ሰዎች ደግሞ ሞር ጠለቅ ብለው እነሱ ችግሩን ስለሚያውቁ የእናቱና የአባቱን ሚዲያ ላይ እንዲወጣባቸው አይፈልጉም። የፈለገው ነገር ቢሆን የወንድማችን እንትን ውጭ ወጥቶ እንትን እንዲል አንፈልግም፣ እኛ በውስጥ እንጨርስ ብላ ነበር አክስት የተባለችው። ግን ደግሞ እነ ልዑል ኦልሬዲ ጀምረነዋል፣ ሰው ማወቅ አለበት፣ የሚደበቅ ሚስጥር የለኝም እኔ ሁሉም ነገር ግልጽ ነው ብሎ በዛም ቀን እንደዛ አይነት ነገር ሲናገር ሰምታችን ነበር። ሞት ደግሞ በእናቱ በኩል ደግሞ እነዚህ ሰዎች ነገሩን ልዑል እንደማያቆም ካወቁ በኋላ ያላቸው አማራጭ ምንድን ነው? እናቱን ባልሆነ በሆነ ነገር እንትን እያሉ ሀሳቧን እንድትቀይር ልጁ ደግሞ አርፎ ስራውን እንዳይሰራ ሆን ብለው እኔ አላቅም። ሰው በዚህ ልክ ሲከፋ ግን በጣም ነው የሚደብረው የእውነት። የፈለገው ነገር ልናጠፋ እንችላለን፣ የፈለገው እንትን ልን እንችላለን። ግን ደግሞ አንዳንዴ ጥፋታችን ከታወቀብን ይቅርታ ብሎ እኮ አባትና ልጅ ማገናኘት ይሻላል ወይስ ሰውን ስትወጣ ስትገባ በድሮ ታሪኳ እያወሩ የሰው ጭንቅላት እንትን ማለት እኔ አላውቅም የእውነት። በልዑል እናት ቦታ ብትሆኑ ትንሽ ከባድ ነው እያሳለፈች ያለችው ነገር። እዚህ ልዑል ያስጨንቃታል፣ በዚህ ደግሞ የእሱ ቤተሰቦች እንዴ ሴትዮዋ እኮ ከመሀል በቃ እውነት ኧረ እኔ በስመ አብ እኔ አላውቅም የእውነት ምን ማድረግ ይችላሉ? አንድ ጊዜ እውነታው ወጥቷል። ሳትፈልግ ነው ወደዚህ እንትን የከተቷል። ስለዚህ ሴትዮዋ ምንም ጥፋት የለባትም የእውነት
መብቷ ነው ያለመናገር። የድሮ ታሪኳንም እዚህ ጋር መታ መናገር የለባትም። ልዑል በዛ ሰዓት እነዚያ ሰዎች ሲመጡ ስለሱ ታሪክ ሲባል አንድ ጊዜ ሚዲያ ላይ ወጥተዋል ብሎ ነው እንጂ እናቱ ትክክል ናቸው የሚሉት የድሮ ታሪኬን ማንም ሰው እንዲሰማብኝ አልፈልግም የሚሉት ነገር እኔ በዚህ ሀሳባቸው እስማማለሁ። ሞር ደግሞ የእሱ በአባቱ በኩል ያሉ ዘመዶች ደግሞ እነሱ ደግሞ ጥቅመኞች ራሳቸው የራሳቸው እንትን እንዳይል እንጂ ስለ ልዑልና ስለ ድሮ ጉዳት ምናምን ቅንጣት ታክል አያስቡም። አሁንም ደግሞ በሌላ ነገር እንትን እያሉ በልዑል እያስፈራሯት እውነታው እንዳትናገር ማለት ነው። ልዑል ደግሞ አንድ ነገር ከያዘ እስከ መጨረሻው ድረስ ታዩታላችሁ። እናቱ ከእውነት እንድትናገር ነው የሚያደርጋት። እናቱም እና ልዑል በአንድ በኩል የእነሱን ነገሮች ያጣራል። የአባቱ ቤተሰቦች ደግሞ በአንድ በኩል እየመጡ እናቱን ያጨናንቃሉ። እኔ አላቅም እውነት ማለት አንዳንድ ጊዜ እውነትን እውነት አድርጋችሁ ልትናገሩ ስትሉ የሚያፍኗችሁ ሰዎች። ይች እናት ብዙ ነገር አሳልፋ አሁን ደግሞ እውነታው ማወቅ እፈልጋለሁ ብሎ ልዑል ከተነሳ የማወቅ መብት አለው። እነዚህ በአባቱ ቤተሰቦች አላቅም ለምን ይሄን ያክል ሊያስጨንቃቸው ቻለ? ልዑል ቢያውቅ ስለ አባቱ ምን አይነት ወንጀለኛ ምን ቢደብቁ ነው እንደዚህ የሚያደርጉት? እኔ እስካሁን ድረስ ያልገባኝ ነገር በዛም ሲሄዱ የእሱ እንትኖች ናቸው፣ በዚህም እንደዛ ምን አይነት በደል ቢሰሩ ነው ወንጀል ቢሰሩ ነው ይሄን ያክል እንትናቸው እንዳይወጣ የሚፈልጉት? እስከ ማስፈራራት እየደረሱት ማለት ነው። ወይ እናቱ እኮ የቻለችው ጉድ መከራ ነው የእውነት። አንዴ በልጇ የሆነ ነገር ቢሆንብኝ ትላለች፣ አንዴ ደግሞ እውነቱ ብነግረው እንዲህ ቢያደርገኝ ቢርቀኝ ትቶኝ ቢሄድስ ብዙ ነገሮችን ትያለች። እናቱ በጣም አላቅም እውነት አሳዘነች በጣም። አንዳንድ ሴት ስትሆኑ በምን አጋጣሚ እንደዚህ አይነት ነገር እንደሚፈጠር አታውቁም። የሴት ልጅ ነገር ከባድ ነው። ደግሞ የድሮ ሰዎች ምንም ግድ የላቸውም ታውቃላችኋ። ዝም ብለው እንትን ነው የሚሉት። እንዳሁኑ ልጆች ፈጣን አይደሉም። የሆነ እንትን ማስረጃ የሆነ ምናምን የሚሉት ነገር አያውቁም። በዛ ሰዓት ትቷት ከሄደ ሄደ ብላ ነው እንትን የምትለው። ግን አሁን ልጁ ሲያድግ እንደዚህ አይነት ጥያቄ ሲጠይቃት ግን እናትየዋን አስቡ ምን አይነት እንትን እንደሚሰማት እና አላውቅም። ደግሞ በዛ ልክ ደግሞ የእሱ ቤተሰቦች እንደዚህ ሰውን ማስጨነቅ ቢያንስ አሁን እውነቱ ካወቀ ልጃችን ብለው ማቅረብ ነበረባቸው። እነሱ ግን አሁንም እሱን ለማራቅ ነው እንትን የሚሉት በውሸተኛ ሐሰተኛ ዜና እየነገሩ ልጁን የሚሞሉት። ትክክለኛው ግን እናቱ ጋር ነው ያለው። እንግዲህ ቀኑ ሲደርስ እውነቱን ትነግረዋለች ብለን ተስፋ እናደርጋለን። ብዙም ማስጨነቅም የለበትም ልዑል። አሁን ከነገራችን ላይ ትቷል እናቱን ማጨናነቅ። አይታችሁ ከሆነ የእሱ ቤተሰብ ነን ምናምን የሚሉትን ሰዎች ነው ጥያቄ የሚጠይቀው። ስለ አባቱ ማወቅም የሚፈልገውን ነገር የሚጠይቃቸው እነዛኞቹን እንጂ እናቱን አይደለም። እናቱን ደግሞ በአንድ በኩል እየመጡ እነዚህ ሰዎች ደግሞ እውነቱን ካወራሽ እንደዚህ እናደርግሻለን፣ ልጅሽን ልዑልን ከነ አንደኛው ጭራሽ ነው የምታጩ፣ አይኑንም ማየት አትችይም እያሉ እያስፈራሯት እንደሆነ ነው የተናገረችው ዛሬ። አላቅም ብቻ በዚህ ጉዳይ ላይ በደንብ እነ አቤልም እነ እንትናም ተባብረው የልዑልን እናት ከዚህ ጭንቀት መውጣት አለባቸው ብዬ ነው የማስበው። ልክ በዚህ ልክ ደግሞ ሰው ማስጨነቅ፣ በዚህ ልክ ደግሞ ሰውን እንትን ያልሆነ እንትን ውስጥ እንድትገቡ ማድረግ እኔ አላቅም። የፈለገው ገንዘብ ሊኖራቸው ይችላል፣ ዝና ሊኖራቸው ይችላል፣ ግን ደግሞ መብት የላቸውም ሰውን ማስጨነቅ። ስለ ድሮ ታሪካቸው ማንም ሰው ብዙ ነገር አሳልፎ ነው እዚህ ደረጃ የሚደርሰው። የሚያሳፍር ነገር አይደለም። ልዑልም አባቱን ማወቅ የሚያሳፍር ነገር አይደለም። ለምን እንደሆነ አላውቅም። በዚህ ልክ እነሱ ጥንቃቄ የሚያደርጉት ብቻ ከባድ ነው ወገኖች። ልዑል እናት ራሱ ከሁለት ሆና
ከልጄ ከዛም ሳትሆን በቃ መሀል ላይ ነው እንትን እያሏት ያሉት እና የምታሳዝነኝ እናቱ ናት። ሌላው ተውት። ተልባ ቢንጫጫ በአንድ ሙገጫ ነው። ሁሉም በአንድ ሲሆን አባቱን አግኝቶ ሲታረቁ ሁሉም ምን እንደሚውጣቸው አናውቅም። እዚህ መሀል ላይ ደግሞ የምትጎዳው እናቱ የልዑል እናት ናት። እሷን ደግሞ በተቻላቸው አቅም ደግሞ እነ አቤልም ሆንን ዘላለም ማነው ቴዲ ሁላቸውም ተባብረው እናቱን እየመጡ የሚያስፈራሯትን ሰዎች ተከታትለው ይዘው ለሕግ ቢያቀርቡላት አሪፍ ነው ብዬ ነው የማስበው። ለማንኛውም የምወዳችሁ ዛሬ እንግዲህ የሰማሁት ይሄ ነው ስለ እናቱ። ሌላም አዳዲስ ነገሮች ሲኖር ይላችሁ እመጣለሁ። በተረፈ እኔን ለምታበረታቱኝ የት ወንድሞች ከልብ ነው አመሰግናችሁ። ላይክ ሼር እያደረጋችሁ አዲስ ከሆናችሁ ሰብስክራይብ አድርጉ። በሌላ ቪዲዮ እንገናኛለን። ሀገራችን ኢትዮጵያ ሰላም ፍቅር ያምጣልን እያልን እኔን ለምታበረታቱ ከልብ ነው አመሰግናለሁ። አሁንም አብሮነታችሁ አይለኝ። ቪዲዮን ስትጀምሩ ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብ አድርጉ። በተረፈ ሰላማችሁ ይብዛልኝ። ባይ ባይ።